አብይ ግን ዋና ከተማዋን ከአፍሪካ ከተሞች አይደለም ከፓሪስ እኩል ያደርጋል። ቤተ መንግስቱ ሲያልቅ አስበዋል አዲስ አበባ እንደሚመስል። ኦሮሞ አላለማም ልትለኝ አትችልም። ኦሮሞ እያለማ አላለማም አትበለኝ። አብይ በ7 ዓመት ያለማውን ልማት ተመልከቱ። አብይ አዲስ አበባን አይተዋል። የኦሮሞ አዲስ ከተማ ፈጥሯል። ትክክል ነው። ከኦሮሞ ነው የመጣው። ኦሮሞን መርዳት አለበት። አማራም ቢመጣ ወደ አማራ መገለጡ አይቀርም። ታስራይ ግን አብይ ከተማ አላለማም ብትለኝ አልሰማ። ሰውነን ነገ ሟችነን ለምን ትዋሻለህ? ምንም አልሰራም አትበል። አብይ በ5 ዓመት ያው በጦርነት ውስጥ ነው አዲስ አበባ እንደዚህ ካረገ ጎንደርንና ባህር ዳርን መቀሌን የመቀየር አቅም አለው ማለት ነው። አለው ሰውየው አቅም አለው ማለት ነው። ከየትም ያምጣው ከየትም ገንዘቡን አዲስ አበባን ብርጭቆ አስመስሏል። የሚያደናቅፈንን ማንኛውንም ጉቶ ነቅለን እናልፋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ዝርዝሩን በአጭሩ ላቀርብላችሁ። በኦሮሚያ ክልል አርሲ ዞን ሄጦሳ ወረዳ የተገነባውና 100 ሜጋዋት የኤሌክትሪክ ኃይል የማመንጨት አቅም ያለው የአሰላ የንፋስ ኃይል ማመንጫ ፕሮጀክት ዛሬ በይፋ ተመርቆ ስራ ጀምሯል። በምረቃ ስነ ስርዓቱ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ መንግስታቸው የጀመረውን የልማት ስራዎች ማጠናቀቅ እንደሚችል በተግባር እያሳየ መሆኑን ገልጸው ይህንንም የልማት ጉዞ የሚያጠናቅፍ ማንኛውንም ኃይል ነቅለው በመጣል እንደሚያጠፉ ጠንከር ያለ ማስጠንቀቂያ ሲሰጡ ተደምጠዋል። ጠቅላይ ሚኒስትሩ በስነ ስርዓቱ ላይ ባደረጉት ንግግር የብልጽግና ፓርቲ የጀመራቸውን ስራዎች በማጠናቀቅ ለኢትዮጵያ ጠንካራ መሰረት መጣሉን እንደሚቀጥል ገልጸዋል። ስራ ሳይጀምርና ሳያልቅ ያመኑትንና አብረው የቆሙትን አካላት አመስግነው መንግስት የጀመረውን እንደማያቋርጥና አጠናቆ ማሳየት መቻሉን በተግባር ማስመስከሩን ተናግረዋል። አብይ በዚሁ ንግግራቸው ወቅታዊውን የፖለቲካና የጸጥታ ሁኔታን በተመለከተ እጅግ ጠንካራ መልእክቶችን አስተላልፈዋል። መንግስታቸው የጀመረው ጉዞ በደም መሰረት የቆመም በብዙ ውጣ ውረድ ስቃይና ችግር ያለፈ በመሆኑም በማንኛውም ጩኸት እንደማይናወጥ ተናግረዋል። ጠቅላይ ሚኒስትሩ በቦታው የተከሉትን ግዙፍ የንፋስ ኃይል ማመንጫዎችን ወይም ተርባይኖችን በምሳሌነት በማንሳት አሁን ትናንሽ እዚህ ከተከላቸው ማመንጫዎች የአንዱን ያክል እንኳን ንፋስ የማያንቀሳቀሱ አጀንዳዎች የሚያውኩን ሰዎች አይደለንም በማለት የገጠሟቸውን ተግዳሮቶች ቀለል አድርገው ገልጿቸዋል። የህዝብን ህይወት ለመለወጥ በሙሉ ልብና አቅም እየሰሩ መሆናቸውን ያረጋገጡት አብይ ይህንን የልማት ጉዞ ሊያደናቅፍ የሚችል ማንኛውም እንቅፋት ካጋጠማቸው ግን እንደ የትኛውም ጉቶ ነቅለን በመጣል እናልፈዋለን ሲሉ ተናግረዋል። ቴዲ በአዲሱ አልበሙ ላይ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ሲል ይናገራል። ዳስጣል የሚለው ዘፈኑ ላይ ምን ለማለት ፈልጎ ነው? በግ 12 ሆና አንድ ነብር ፈጃት። ይህ የዳስጣል ዘፈን እጅግ በጣም ጥልቁና የፍልስፍናው ክፍል ነው። ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት። ይህ የዘመናችን ዝምተኛ አብላጫ ወይም ደግሞ ሳይለንት ማጆሪቲ የምንለውን ቁልጭ አድርጎ የሚያሳይ የፖለቲካ ትንተና ነው። 12 በጎች በአንድ ላይ ቢተባበሩና ድምጻቸውን ቢያሰሙ ወይም ደግሞ አቋም ቢወስዱ አንዱን ነብር ማባረር ወይንም ቢያንስ እንዳይበላቸው መከላከል ይችሉ ነበር። ነገር ግን በጎቹ የራሳቸውን ተራ የጠበቁ በዝምታና በፍርሃት ስለታሰሩ አንድ ነብር ማለትም ጥቂት አክራሪና ጽንፈኛ የፖለቲካ ኃይሎች አብላጫውንና ሰላም ወዳዱን ህዝብ አንድ በአንድ እያረዱ ጨረሱት ለማለት ነው። የብሪታንያው ፖለቲከኛ ኤድመንድ በርክ ክፋት እንዲያሸንፍ የሚያስፈልገው ብቸኛ ነገር ጥሩ ሰዎች ዝም ብለው መቀመጣቸው ነው ያለው እዚህ ጋር በትክክል ይገጥማል። በተጨማሪም ቴዲ አባቶቻችን በመርዝ ጋዝ ማለትም የፋሺስት ኢጣሊያ ኬሚካል መሳሪያ ያለቁለትን ሰንደቅ ዓላማ ዛሬ የራሳችን ልጆች ሲረግጡት ገና አሁን ዳግም ሞቱ በማለት የዘመኑን አፍራሽ ትርክት በጽኑ ይኮንናል። እስኪ ዘፈኑን በስፋት ተንትነነዋል። በዛሀበሻ 251 ዩቲዩብ ቻናል ላይ ሙሉን የዘፈኑን ሪቪው ተመልከቱ። ዳስጣል ዝም ብላችሁ ኦሮሞ ምን ያድርግ? ኦሮሞ አይደለም ወይ 28 ዓመት ሙሉ መቆለጡ ላይ ውሃ ተንጠልጥሎ። እኔ ጓደኞች እኮ እስካሁን አይወልዱም። ባይዘው አብሮኝ ኮሌጅ የተማሩ ልጆች የማይወልድ አለ። ኃይሉ የሚባል ነው እንደውም ወልዶ አይቸው ገርሞኛል። አንዴ መጡ የሚያውቀው አለ። አሁን 3ቱ አይወልዱ።
ውሃን ጠንጥረውባቸው አይወልዱ። ስለዚህ ኦሮሞች እንዲህ ብላችሁ አትበሉ እናንተም። እኛ ይሄን ሁለቱን ትልቅ ህዝብ አቀራርቦ ጠላቱን ለይቶ ወደፊት እንዲጓዝ ማድረግ ነው። እንዲገዳደል አንሰብክም እኛ። ምክንያቱም በቁጥር ብዙ ነው። ኦሮሞና አማራ በቁጥር ብዙ የሆነ ህዝብ አበላልተን አገሪቷን መጣልም የለብን። ወንጀለኛን ለፍርድ ይቀርባል። ትግላችን ይቀጥላል። ኦሮሞ 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 ቅሰናሙል ታዲያ ተታኩሳት ትገጥመው ኦሮሞ ምናምን በቃ ኦሮሞ ናችሁ ምናምን ይሄ ይቅር። ኦሮሞ ላይ ነው የሚነገደው። ዛሬ እኮ አዲስ አበባ ውስጥ በባዶ እግሩ እየሄደ አካም የሚለው ፀጉሩን አሳድጎ ብትጠይቀው ዛሬ ቢሊዮነር ነን የሚሉ ቦሌ መድኃኒዓለም ሰራ ነው ምናምን እያሉ የሚያላግጡብን መሬቱን በ3 ብር ከ50 ኦህዴድ የሚባለው ኦሮምኛ ተናጋሪ ትግሬ ልክ አማርኛ ተናጋሪ ትግሬ ብአዴን የቀለደበት ህዝብ ነው። ስለዚህ ወደ ህዝብ አትሂዱ። ህዝብ ግደል አይልም። እንኳን ሌላ ፖለቲከኞች ግደሉ አይልም። ዘረኞች አሉ፣ ጥንቦች አሉ። በቃ አማራን እንዲጠፋ የሚፈልጉ ስለ ኦሮሞነት መታገል መብቱ ነው። ኦነግን እኮ ከደገፈ ኦሮሞ ምንም ልናደርገው አይችልም። ባንዲራውን አውልቅ ማለት አይቻልም። ባይዘው አማራ you can carry your own flag ልሙጡን ከያዝክ እንጀራም ቢሆን ተቋጥረበት አያገባኝ። ኦሮሞ ፈልገዋለሁ ካለስ በመግባባት ካልሆነ የኦሮሞን ወጣት ማሳመን አይቻልም። ከሐዘን ድንኳን ወደ ፍቅር ሰርግ የቴዲ አፍሮ ጽዮን ሙሽራዬ። ታላቁ ፈላስፋና ገጣሚ ካሊል ጅብራል ስለ ሐዘንና ደስታ ሲጽፍ ሐዘን ማንነታችሁን በጥልቀት በቆፈረ ቁጥር የበለጠ ደስታን በውስጣችሁ ማከማቸት ትችላላችሁ ይላል። የቴዲ አፍሮ አዲሱ ኢቶሪካ አልበም የዚህ አባባል ሕያው ማሳያ ነው። አልበሙ በአንድ በኩል ዳስጣን በሚለው የሐዘን የስብራትና የቁጭ ዜማ የኢትዮጵያን የዘመናችንን ስቅላት ሲያሳይ፣ በሌላ በኩል ደግሞ ጽዮን ሙሽራዬ በሚለው እጅግ ደማቅ ተስፋ ሰጪና መንፈስን የሚያድስ ስራው የሀገርን ትንሣኤና የፍቅርን ድል አድራጊነት ያውጃል። ይህ ጽዮን ሙሽራ የተሰኘው የሙዚቃ ስራ ከግጥሙ ውበት ባሻገር በውስጡ ያዘላቸውን ጥልቅ የስነ መለኮት ወይም ቴዎሎጂካል እንደዚሁም የታሪክ የፖለቲካና የስነ ልቦና አንድምታዎችን ዳሰናል። ከዩቲዩብ ገጻችን ላይ ዝርዝሩን ተመልከቱት። እንደ መግቢያ እንዲሆናችሁ ግን በአርማሽ ይሰረግ ጽዮን ሙሽራዬ የቄዳር አበባ ነሽ ኢትዮጵያዊ። በኢትዮጵያ ታሪክና ኦርቶዶክሳዊ ትውፊት ውስጥ ጽዮን በርካታ ትርጉሞች አሏት። ጽዮን የእምነት ማዕከል ናት። ማህደረ መለኮት ወይንም የታቦተ ጽዮን ማደሪያ ናት። እንዲሁም ምሳሌይቷ ኢትዮጵያ ናት። ቴዲ አፍሮ በዚህ ዘፈኑ ኢትዮጵያን ከእናትነት አልፎ ሙሽራ ያደርጋታል። ሙሽራነት የንጽህና፣ የአዲስ ጅምር፣ የተስፋ፣ የውበት ተምሳሌት ነው። በፖለቲካዊ ቀውስ በጦርነትና በሐዘን የጠቆረችውን ሀገር አጥቦና አልብሶ ለሰርግ ወይም ለአዲስ ብሩህ ዘመን ያዘጋጃታል። ሙሉ የዘፈኑን ትንታኔ ዘሀበሻ 250 የዩቲዩብ ቻናል ላይ ተመልከቱት። ቴዲ አዲስ ነገር አልፈጠረም። ብዙ ነገር እጠብቅ ነበር፣ አያደርገውም ብያቸዋል። አብይ አላገደውም፣ ኢንተርቪው አልተከለከለም። ሙዚቃው ቫይራል እንዲሆንለት። ምክንያቱም እነ ዮማሪዮስ የሚባሉ ሰይጣኖች መጥተዋል፣ ቂጡን ወግተውታል። እነ ዮማሪዮስ እኮ የጎጃም ልጅ ስለሆነ ነው የማታደንቀው። ዮማሪዮስ ማለት በጣም ሰይጣን፣ የሙዚቃ ሰይጣን ማለት ዮማሪዮስ ነው። ዮማሪዮስን ሊደርስበት አይችልም። ከዚህ በኋላ ማንኛውም ዘፋኝ በዮማሪዮስ ምናልባት ቴዲዮ የሚባለው ሊደርስበት እንደው እንጂ የሚደርስበት ዘፋኝ አይኖርም። በቃ ሸምጥቷል፣ ሩጧል። ዮማሪዮስ የጎጃም ልጅ ስለሆነ አልተደነቀም። ይሄ ግን ሚዲያውን ጉራጌው፣ ትግሬው ምኑ ስለያዘው እኮ ነው። ኤርትራው ይህ ማናራ አሽቀበጫል እንጂ ዮማሪዮስን የሚያክል ዘፋኝ የለም። ዳስታል ግን ተመችቶኛል። ለአዲስ አበባ ህዝባችን ድምፅ ስለሆንክ ቴንኪው ብየዋለሁ ቴዎድሮስ ካሳሁን። በሌላ ጉዳይ ግን አንስማማ። ኢሳያስን በመጋበዙ የመንግስት ሰው ነው። በወያኔ ጊዜ ፍቅር ያሸንፋል እያለ ወጣቱ እንዲተኛ አድርጓል። ያገባው ኤርትራዊት ፈልጎ ነው። ጉራጌን አላገባም፣ አማራን አላገባም፣ ኦሮሞን አላገባም። እኔ የቴዎድሮስ ካሳሁን የግል ጸብ የለኝም። ለህዝቤ ካልቆመ ህዝቡን ቀሰቅስበታል። ወደሱ ኮንሰፕት እንዳይገባ እንቀጥላለን። ምን ያደርግልናል? አሁንም ከቀልቡ ተመልሶ ለአማራ ድምፅ መሆን አለ። ስለሚገደለው በድሮን ስለሚያልቀው ደብረ ብርሃን ስለፈሰሰው የአማራ ህዝብ ስለወሎ የውልቂት ካልዘፈነ በጭራሽ አማራ መስማት የለበትም። በጥቅም ነዋ።
ቴዲ ጥቅም ከፈለገ ስለ አማራ ማቀንቀን አለበት እያሉ አይ ዶንት ኬር። ኢትዮጵያ ማለት አማራ ነው አውቃለሁ፣ ግን በግልጽ አማራ ብሎ መስፈን አለበት እያሉ ማን ነው እሱ የማይዘፍን? በእኛ እኮ ነው የከበረው። በእኛ እኮ ቋንቋን የሚሸል ነው። በእኛ ጀግነት ነው እየተንቀሳቀሰ ያለው። ስለዚህ ለአዲስ አበባ ድምፅ በመሆኑ ቴዎድሮስ ካሳሁን ቴዲ ኒው ሚውዚክ እስቲ ቆይ ምንድን ነበር ያልኳችሁ? ዳስታል ተመችቶኝ ስልጣን አገኘው ብሎ ጊዜ ሰጠኝ ብሎ የገዛ ወገኑን በጭካኔ ከሚቀጠቅጥና ከሚጨፈጭፍ ብሔርተኝነት በቁጥር በዛው ብሎ የገዛ ብሔሩ ተወላጆች የሆኑ በእምነታቸው ምክንያት በቁጥር ስላነሱ ብቻ በጭካኔ ከሚጨፈጭፍ ብሔርተኝነት የቴዲ አፍሮ ኢትዮጵያዊነት ወርቅ ነች። ወርቅ። አሁን የደረስኩበት ድምዳሜ እሱ ነው። የትኛውም ብሔርተኛ ጨቋኝ ነው። ልክ ነገሮች ሲመቻቹለት የራሱን ብሔር ነው ቀድሞ መብላት የሚጀምረው። የራሱን ብሔር ወይ በሃይማኖት ወይ ደግሞ ፓወር አገኘው ብሎ የተለያዩ ንብረቶችን ለማግበስበስ ሰሞኑን እያየን ነው። የገዛ ብሔሩ ተወላጁ የሆኑ ሰዎችን በጭካኔ ሲደበድብ በቪዲዮ እያየን ነው። የገዛ ተወላጁ የብሔሩ ተወላጁ የሆኑ ሰዎችን በእምነታቸው ምክንያት ቅጥቅጥ አድርጎ ሲጨፈጨፍና የፖለቲካ ሴራ ትንተና ሲተነትን አይተናል። ከእንደዚህ አይነት ጨለማ ብሔርተኝነት የኢትዮጵያ የቴዲ አፍሮ አሃዳዊ ኢትዮጵያዊነት የተሻለ ነው። ምክንያቱም የቴዲ አፍሮዋን ኢትዮጵያዊነት አሁን የሚያቀነቅናትን ኢትዮጵያዊነት ስትገድል አላየናትም። ስልጣን ላይ ወጣ በእኔ እድሜ ቴዲ አፍሮ የሚያቀነቅናት አሃዳዊት ኢትዮጵያ ስልጣን ይዛ ስጨፈጨፍ ስትገድል አላየዋትም። ብሔርተኛ አውሬ ነው። እውነት ለመናገር በጣም ነው የደበረኝና ያስጠላኝ። ለዛ ነው ፖለቲካ ደብሮኝ የተውኩት። በእምነቱ ብቻ ስለተለየ የገዛ ወንድሙን የገዛ የብሔሩን ተወላጅ ቅጥቅጥ አድርጎ ጭፍጭፍ አድርጎ ከሚጨፈጭፍ ኢትዮጵያዊ የብሔርተኛ እንዴት ነው ስትገድል ያላየዋት የቴዲዋ ኢትዮጵያ ማትሻለው? ለማንኛውም ሙዚቃውን እያዳመጣችሁ ዘና በሉ።